ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ቪዲዮ ነው። በዛሬ ለሰናችን የምንመለከተው በባለፈው እንደነገርኳችሁ ሁለት የኬሚስትሪ ሜን ርዕሶችን መስራት ከቻላችሁ ብዙ ጥያቄዎችን መመለስ ትችላላችሁ ማለት ነው። አንደኛው ምንድነው? ኤሌክትሮን ኮንፊግሬሽን ነው። ሁለተኛው ደግሞ ሉዊስ ስትራክቸር ነው። ስለዚህ ዛሬ ላይ የምናደርገው ኤሌክትሮን ኮንፊግሬሽን መጻፍ መቻል አለባችሁ። ከዛ በኋላ ጥቅሞቹ እነማን ናቸው፣ ከዛስ በኋላ ደግሞ ምን አይነት ጥያቄዎች መመለስ እንችላለን የሚለው ነገር ማየት ትችላላችሁ ማለት ነው። ሉዊስ ስትራክቸርም እንደዚሁ ማለት ነው። የመጀመሪያው የምንመለከተው ኤሌክትሮን ኮንፊግሬሽን ነው። ሶስት አይነት ኤሌክትሮን ኮንፊግሬሽን መጻፊያ መንገዶች አሉን። የመጀመሪያው አባ ፕሪንሲፕል ወይም ቢልዲንግ አፕ ፕሪንሲፕል ብለን እንጠራዋለን። አሬንጅመንት ኦፍ ኤሌክትሮን እዚህ ላይ በደንብ ማየት ያለ ፊል ሎወር ኢነርጂ ፈርስት ነው ቢፎር ሃይር ኢነርጂ። ከፍተኛ ኢነርጂ ከመሙላቱ በፊት አነስተኛ ኢነርጂ ያላቸው በመጀመሪያ ኤሌክትሮን ማግኘት አለባቸው ማለት ነው። ይህ ማለት በሌላ አነጋገር ምን ማለት ነው? እዚህ ላይ ኤስ ኦርቢታል በኢነርጂው አነስተኛ ነው። እዚህ ላይ ኤስ ሌዛን ፒ፣ ፒ ሌዛን ዲ፣ ዲ ሌዛን ኤፍ እያለ ነው የሚቀመጠው። በዚህ መሰረት እችኛይቱን ኦርደር ያዙ። ኤስ ኤስ ፒስ ፒስ ዲፒስ ዲፒስ ብላችሁ እችን ኦርደር ከያዛችሁ በኋላ ኤስ ከአንድ ነው የሚጀምረው። 2 3 4 5 6 እዚህ ላይ 2 3 4 5 ይሄኛው 3 4። አሁን ይሄ ቀጥታ ኤሌክትሮን ብቻ ከላይ አድ ማድረግ ነው። 2 6 2 6 2 እዚህ ላይ 10 ይዛል። ይሄም 6 2 ይሄ 10 6 2 ማለት ነው። አሁን ይሄ ቶታሊ ብዙ ኤሌክትሮኖችን አሬንጅ ማድረግ ይችላል ማለት ነው። በቂ ነው። 1s2 2s2 2p6 3s2 3p6 4s2 3d10 4p6 5s2 እያልን አሬንጅ ማድረግ እንችላለን ማለት ነው። ስለዚህ በዚህ መሰረት ይሄንን ኦርደር ይዛችሁ ካሁን በፊትም በደንብ አድርጋችሁ ስትማሩ ስለነበረ በሾርት ሃንድ ሪፕሬዘንቴሽን የተለያዩ መንገዶች አሉ። ለምሳሌ ኔን ብላችሁ ከዚህ በኋላ 3s2 3p ሰምቲንግ ቁጥር ይኖራል። እንዲሁም ደግሞ አርገን አለ። አርገን ብላችሁ 4s2 ከዛ 3d ከ1 እስከ 10 አሬንጅ ማድረግ ትችላላችሁ ማለት አቀማመጡ። እነዚህ ሾርት ሃንድ ሪፕሬዘንቴሽን ናቸው። ላርጅ ኤን ቫልዩ የሚያሳየን ፔሪዱን ነው ወይም የትኛው ፔሪድ ላይ እንደሚገኝ ይነግረናል ማለት ነው። ስለዚህ ይሄ አንዱ መንገድ ነው። ሁለተኛው ኤሌክትሮን ኮንፊግሬሽን የምንጽፍበት ሩል ወይም መንገድ ፓውሊ ኤክስክሉዥን ፕሪንሲፕል ብለን የምንጠራው ነው ማለት ነው። እዚህ ላይ ይህ ፕሪንሲፕል የሚነግረን ምንድነው? አን ኦርቢታል ካን ሆልድ ማክሲመም ኦፍ 2 ኤሌክትሮን። አንድ ኦርቢታል ማክሲመም ሊይዝ የሚችለው ኤሌክትሮን መጠን 2 ብቻ ናቸው ማለት ነው። ሌላው the 2 electrons must have what opposite spin። ስለዚህ ሁለተኛ ላይ የምትመለከቱት ምንድነው? እነዚሁ ራሳቸው ሁለቱ ኤሌክትሮን አንድ ኦርቢታል ውስጥ በሚኖርበት ጊዜ ኦፖዚት ስፒን ሊኖራቸው ይገባል ማለት ነው። ለምሳሌ 4s2 ቢሰጣችሁ ያለን አንድ ኦርቢታል ነው። ስፒኑ እንደዚህ መቀመጥ የለበትም። ይሄኛው ሳይሆን መሆን ያለበት ኦፖዚት ስፒን መሆን አለበት ብሎ ነው የሚነግረን ማለት ነው። ስለዚህ ሌላው የምንመለከተው ደግሞ ሶስተኛው ኤሌክትሮን ኮንፊግሬሽን የምንጽፍበት መንገድ ወይም ኤሌክትሮንን ኮንፊገር የምናደርግበት መንገድ ምንድነው? ሃንዱስ ሩልስ ብለን የምንጠራው ወይም ሃንዱስ ሩል ብለን የምንጠራው ኤሌክትሮን ኦኩፓይ ኤምፕቲ ኦርቢታል ሲንግሊ ቢፎር ፔሪንግ ኦከር ነው። ያ ማለት ለምሳሌ አንድ ዲጀነሬት ኦርቢታል ቢኖራችሁ ላይክ 2p3 የሆነ ፒ እንደሚታወቀው ስንት ኦርቢታሎች አሉት? 3 ኦርቢታሎች አሉት። ስለዚህ 3 ኦርቢታል የሚኖረው ከሆነ 2p3 ተመልከቱ። እዚህ ላይ px ይኖራቸዋል። ሌላው ደግሞ py አለ። እንዲሁም ደግሞ ምን አለ ማለት ነው? pz አለ ማለት ነው። እነዚህ 3 ዲጀነሬት ኦርቢታል በኢነርጂ ዘሴም የሆኑ በዳይሬክሽን ብቻ የሚለያዩ 3 ኦርቢታሎች አሉ ማለት ነው። ስለዚህ እነዚህን 3 ኤሌክትሮን የሚቀበለው አንደኛ ቀድማችሁ ፔር አፕ ማድረግ አይቻልም ማለት ነው። ሁሉም ምን ማግኘት አለባቸው ማለት ነው? ሃፍ ፊልድ መሆን አለባቸው ማለት ነው። በመጀመሪያ ደረጃ ሃፍ ፊልድ መሆን መቻል አለባቸው አንዳንድ ይድረሳቸው፣ ምክንያቱም በኤነርጂ ኢኳል ናቸው። ስለዚህ ይሄኛው የተመረጠ ነው የሚለን። ስለዚህ ሶስቱንም የኤሌክትሮን ኮንፊግሬሽን መንገዶችን በመጠቀም ኤሌክትሮንን ኮንፊገር ካደረጋችሁ በኋላ የሚከተሉትን ጥቅሞች ማግኘት ትችላላችሁ ማለት ነው። ኢንትራንስ ኤግዛም ላይ ከሚሰጧችሁ ጥቅም መካከል ፔሪዮዲክ ቴብል ላይ በተለይ የኤሌመንትን ፖዚሽን በደንብ አድርጎ ይነግራችኋል። ይህ ማለት ፔሪዱን ዲተርማይን ለማድረግ ማክሲመም ኮኤፊሺየንቱን አይታችሁ ፔሪዱ ይሄ ነው ማለት ትችላላችሁ። ብሎኩ ማወቅ ኤስፒዲኤፍ መሆኑን እንዴት መለየት እንደሚችሉ ያሳየናል ማለት ነው። ኤሌክትሮን ኮንፊግሬሽን በተመሳሳይ ግሩፕን በቀላሉ አይዴንቲፋይ ለማድረግ ያስችላል ማለት ነው። ስለዚህ የተለያዩ ቪዲዮዎች ተሰርተውላችኋል፣ እነሱን መመልከት ትችላላችሁ ማለት ነው። ሌላው
ኬሚካል ቦንዲንግ ኤንድ ቫላንሲ ላይ ይህ ማለት ማለት ነው ቫላንስ ኤሌክትሮንን እንዲሁም ቫላንሲን ዲፈረንሺየት ለማድረግ ቫላንስ ኤሌክትሮን ማለት አውተር ሼል ኤሌክትሮን ነው ቶታሊ ቫላንሲ ብለን የምንጠራው አንድ ኤሌመንት ጌን አለም ደግሞ ሎስት የሚያደርገው የኤሌክትሮን መጠን ነው ለምሳሌ ነን ሜታል ኤሌክትሮን ጌን ያደርጋሉ ጌን ያደረጉት የኤሌክትሮን መጠን ቫላንሲ ብለን እንጠራዋለን ቦንድ ታይፕ ደግሞ የሚለው ምንድነው ይሄ በመጀመሪያ ኤሌመንት ኤሌክትሮን ኮንፊግሬሽን መጻፍ ስትችሉ ኤሌመንትን ክላሲፋይ ማድረግ ትችላላችሁ ሜታል ነው ወይንስ ነን ሜታል የሚለው ነገር መለየት ትችላላችሁ በዚህ መሰረት በእነዚህ በተለያዩ ኤሌመንቶች መካከል የሚካሄደው ቦንድ አዮኒክ ነው ኮቫለንት ነው ወይስ ሜታሊክ ነው የሚለው ነገርም ለመለየት ያስችለናል ማለት ነው በተለይ አዮኒክ እና ኮቫለንትን ዲፈረንሺየት ለማድረግ ኤሌክትሮን ኮንፊግሬሽን መጻፍ መቻል ትልቁ ቦታ አለው ማለት ነው ወይም ትልቅ ወሳኝ የሚባል ፖይንት ነው ማለት ነው ለምሳሌ ሜታል ነን ሜታል ጋር ሪአክት ሲያደርጉ ኤሌክትሮን ትራንስፈር ማድረግ ነው በዛት አዮኒክ ቦንድ ነው ሁለተኛው ኮቫለንት ነው ኮቫለንት ስትወስዱ ደግሞ ቢትዊን ነን ሜታል ነው ባይ ሼሪንግ ኦፍ ኤሌክትሮን ማለት ነው ሌላው ኤሌክትሮን ኮንፊግሬሽን መጻፍ መቻላችሁ ምን አይነት ጥቅም ይሰጣችኋል ማለት ነው ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንትን በቀላሉ ለመለየት ያስችለናል ማለት ነው ይህ ማለት ለምሳሌ ፔሪዮዲክ ፕሮፐርቲ የሚባሉት እንደነ አቶሚክ ሳይዝ አዮናይዜሽን ኤነርጂ ሌሎችም አሉ ኤሌክትሮኔጋቲቪቲ አፊኒቲ እነዚህ ነገሮች ሁሉ ለመለየት ያስችለናል እነሱ ለምሳሌ እዚህ ላይ ምን ማየት ትችላላችሁ ኤሌክትሮን ኮንፊግሬሽን መጻፍ ከቻላችሁ አቶሚክ ራዲየስ ማወቅ እንችላለን ወይም አቶሚክ ሳይዝ ማወቅ እንችላለን ይህ ማለት ቦር ራዲየስ n ስኩዌር ኦቨር ዋት d ስኩዌር ነው አሁን n ማለት ነምበር ኦፍ ሸሉ ነው ነምበር ኦፍ ሸሉ ማወቅ ከቻላችሁ ቀጥታ ራዲየሱን ማወቅ ይቻላል ማለት ነው ይችኛቱ እንደገና ደግሞ ኢንፌክቲቭ ኒውክሊየር ቻርጅ ነች ይሄም ቫላንስ ኤሌክትሮን እንደማለት ነው ይሄንንም ካወቃችሁ በቀላሉ ራዲየሱን ወይም አቶሚክ ሳይዙን እንዲሰሩ ያስችላቸዋል ማለት ነው ሌላው ምን ጨምረው ምንድነው አዮናይዜሽን ኤነርጂ ነው አዮናይዜሽን ኤነርጂም አሁንም ከኤሌክትሮን ኮንፊግሬሽን ጋር የተገናኘ ነው ማለት ነው በሁለት አይነት መንገድ የተገናኘ ነው በተለይ እዚች እንደምትመለከቱት ሃፍ ፊልድ ኤንድ ፉል ፊልድ የሆነ ኦርቢታል ስታገኙ p3 d5 p3 ማለት p የሚሸከመው 6 ኤሌክትሮን ነው ከ6 ኤሌክትሮን 3 ብቻ ከያዘ ሃፍ ፊልድ ነው እንዲሁም ደግሞ d ደግሞ 10 ነው የሚይዘው አይደል ሶ ግማሹን 5 ከያዘ ይሄም ሃፍ ፊልድ ነው ፉል ፊልድ የሚባለው p6 d10 ናቸው ይሄንን እነዚህኞቹ ሃፍ ፊልድ ወይም ፉል ፊልድ ተብለው የሚጠሩ ቫላንስ ኤሌክትሮን ያላቸው ኤሌመንቶች ሃይሊ ስቴብል ስለሆኑ ከፍተኛ ኤነርጂ ይጠይቃሉ ማለት ነው ሶ ሃፍ ፊልድ ነው ወይስ ፉል ፊልድ ነው የሚለው ነገር ለመለየት ግዴታ ምን ያስፈልጋቸዋል ኤሌክትሮን ኮንፊግሬሽን መስራት መቻል አለባችሁ ማለት ነው እሺ የመጨረሻው ኤሌክትሮን ኮንፊግሬሽን መጻፍ መቻላችሁ ጥቅሙ ምንድነው ማግኔቲክ ፕሮፐርቲስ ኦፍ ኤሌመንትን በቀላሉ እንዲታዩ ያስችላችኋል ማለት ነው ስለዚህ ማግኔቲክ ፕሮፐርቲስ ኦፍ ኤሌመንት ስንለይ ፓራማግኔቲክ ኤንድ ዳይማግኔቲክ ብለን በሁለት እንከፍላቸዋለን ፓራማግኔቲክ ማለት ኦርቢታሉ ወይም ዲጀነሬት ኦርቢታሉ ላይ ሊሆን ይችላል አምፔርድ ኤሌክትሮን ያላቸው ፓራማግኔቲክ ናቸው ወይም በማግኔት አትራክት ይደረጋሉ ማለት ነው ነጠላ ኤሌክትሮን ያላቸው ማለት ነው ዳይማግኔቲክ የሚባል ማለት ደግሞ ምን ማለት ነው ቶታሊ ሁሉም ኤሌክትሮኖቹ ኦርቢታል ውስጥ ፔር አፕ ሆነው የተቀመጡ ናቸው ማለት ነው ሶ አንድ ኤግዛምፕል ላሳያችሁ ፓራ ነው ወይስ ዳይን የሚለው ነገር ለመለየት ማለት ነው ሁለት ኤሌመንቶችን እንውሰድ እዚህ ላይ ማግኒዚየም አቶሚክ ነምበሩ 12 ነውና ኤሌክትሮን ኮንፊግሬሽኑ ስታስቀምጡ ኔን ሁሉም ኤሌክትሮን ፔር አፕ ነው 3s2 ነው አቀማመጡ ሶ ሁሉም ኦርቢታሎቹ ውስጥ የሚገኙት ኤሌክትሮኖች ፔርድ የሆኑ ናቸው ስለዚህ ማግኒዚየም አሁን ምን ይሆናል ማለት ነው ዳይማግኔቲክ ይሆናል ማለት ነው ነገር ግን አልሙኒየምን እንውሰድ አልሙኒየም አቶሚክ ነምበሩ 13 ነው ስለዚህ እሱም ደግሞ ኔን ብላችሁ ዝች ላይ 3s2 3p1 እንደዚህ ይቀመጣል ስለዚህ p3 ኦርቢታል አለው አንድ ኤሌክትሮን ነጠላ ኤሌክትሮን ታገኛላችሁ እቺ አምፔርድ ኤሌክትሮን በማግኘታችሁ ምክንያት አልሙኒየም ፓራማግኔቲክ ሲሆን አልሙኒየም ደግሞ ዳይማግኔቲክ ይሆናል ማለት ነው ስለዚህ ማግኔቲክ ፕሮፐርቲስ ኦፍ ኤሌመንትን በቀላሉ አይደንቲፋይ ለማድረግ ያስችለናል ማለት ነው ምንድነው የሚያስችለን ኤሌክትሮን ኮንፊግሬሽን እነዚህን ቶታሊ ስተቀልሏቸው ኤሌክትሮን ኮንፊግሬሽን በማወቃችሁ ምክንያት ብዙ ጥያቄዎችን ኢንትራንስ ኤግዛም ላይ መመለስ ትችላላችሁ ማለት ነው የመጨረሻውና እጅግ ወሳኝ በየአመቱ ኢንትራንስ ኤግዛም ላይ ከምትጠየቅ ቶፒክ ልንገራችሁ ኤክሴፕሽናል ኤሌክትሮን ኮንፊግሬሽን ያላቸው አሉ እንዲሁም ደግሞ የትራንዚሽን ሜታል አዮኖቹ ማለት ነው የነሱ ኤሌክትሮን ኮንፊግሬሽን ኢንትራንስ ኤግዛም ላይ ትጠየቃላችሁ እኔ ሁለቱ ነው ኤክሴፕሽናል የምትባሉት እነማን ናቸው ሁለቱ ክሮሚየም እና ኮፐር ለምሳሌ ክሮሚየም አቶሚክ ነምበሩ 24 ነው
እዚህ ላይ እኛ ኤክስፔክት የምናደርገው ኤሌክትሮን ኮንፊግሬሽን አርገን 4s2 3d 4 ነበር። ይሄኛው ግን ትክክል አይደለም። ሃፍ ፊልድ በማድረግ ትክክል ሊሆን የሚችለው የትኛው ነው ማለት ነው? 4s1 3d5 ያማት አርገን እንዳለ ሆኖ 4s1 3d5 ትክክለኛ አቀማመጥ ነው ያለው ማለት ነው። ሶ ይሄ ኤክስፔክት የምናደርገው 4s2 3d4 ነው። ነገር ግን መሆን ያለበት ሃፍ ፊልድ መሆን አለበት። d4ን ስታገኙ አንድ ኤሌክትሮን ከኤስ ላይ ዲሎካላይዝ ታደርጉና ምን ታገኛላችሁ ማለት ነው? አርገን 4s1 3d5 ኮሬክት የሆነ ኤሌክትሮን ኮንፊግሬሽን ይሆናል ማለት ነው። ሌላው ትራንዚሽን ሜታል አዮን የነሱን ኤሌክትሮን ኮንፊግሬሽን ሲጽፉ ለምሳሌ እንውሰድና እዚህ ላይ አይረን ፕላስ 3 ቢሰጣችሁ አይረን ፕላስ 3 ቢሰጣችሁ ኤሌክትሮን ኮንፊግሬሽኑ ምን ሊሆን ይችላል? ኤሌክትሮን ኮንፊግሬሽኑ ምን ሊሆን ይችላል ማለት ነው? የዚህኛው የአይረን ፕላስ 3 ወይም አቶሚክ ነምበሩ 26 የሆነው። ስለዚህ እናንተ ኢንትራንስ ኤግዛም ላይ ስታገኙ ቀጥታ ማድረግ ያለባችሁ ምንድነው? ካታዮኑን ወይንም አቶሚክ ነምበሩን ከተሰጣችሁ ቻርጅ መቀነስ የለባችሁም። ይህ ማለት 26 ሲቀነስ 3 ካላችሁ መልሱ ትክክል አይደላችሁም። እንደዛ አድርጋችሁ ከሰራችሁ የምታገኙት ኤሌክትሮን ኮንፊግሬሽን ትክክል አይመጣም ማለት ነው። ሶ ትክክለኛ መልሳችሁ የሚሆነው ኖርማሉን ጻፉት። አርገን ተመልከቱ። አርገን 4s2 3d6 ይሄ መጀመሪያ ታስቀምጣላችሁ። ነገር ግን አይረን 3 ኤሌክትሮን ሉዝ አድርጓል። 3 ኤሌክትሮን ሉዝ ስላደረገ ምን ያደርጋል ማለት ነው? በመጀመሪያ እንደዚህ 2 ኤሌክትሮን ነው ሉዝ የሚያደርገው። ስለዚህ 4s0 ሆነ ማለት ነው። የለም ከዛ ይሄ ካለቀ በኋላ ነው ወደ ውስጥ ገብቶ ከዲ ላይ አንድ ኤሌክትሮን የሚወስደው ማለት ነው። 3d5 ትሆናለች። ከዚህ ላይ አንድ ስታነሱ 3 ኤሌክትሮኖች ተቀነሱ ማለት ነው። የመጨረሻ እንትናችሁ ምን ይሆናል ማለት ነው? አርገን 3d5 ትክክለኛ ኤሌክትሮን ኮንፊግሬሽን ኦፍ አይረን ፕላስ 3 ይሆናል ማለት ነው። ስለዚህ የትራንዚሽን ሜታል አዮኖችን ኤሌክትሮን ኮንፊግሬሽን ሲጽፉ በጥንቃቄ ጻፉ። በየአመቱ ፈተና ይመጣል። በቀላሉ ደግሞ ሊሸውዳችሁ የሚችል ነገር ስለሆነ በደንብ አድርጋችሁ እቺን ፖይንት ያዙ ማለት ነው። ስለዚህ ተማሪዎች በሁለተኛ ደረጃ የምንመለከተው በጣም ወሳኝ ብለን የምንጠራው ርዕስ ድሮይንግ ሊቭ ስትራክቸር ወይም ሊቭ ስትራክቸር ድሮይንግ ነው ማለት ነው። ሶ ኮቫለንት ቦንዲንግን በምትማሩበት ሰዓት አንደኛውና ወሳኙም ስለ ፎርሜሽን ኦፍ ኮቫለንት ቦንድ የምንመለከተው ሊቭ ስትራክቸር ነው ማለት ነው። ስለዚህ ሊቭ ስትራክቸር ለመስራት ምንድነው ማድረግ ያለብን? 4 ስቴፖች አሉ። እነሱን ስቴፖችን ያው ክላስ ላይ በደንብ አይታችኋል። ሳቋማ ዩቲዩብ ቻናል ላይም ተለቆላችኋል። 11ኛ ክፍል ኮንቲኒየስ ኮርስ ላይ ያለላችሁ። ስለዚህ ይሄን ለመስራት ቢያንስ 4 ስቴፖችን መከተል አለብን። የመጀመሪያው ምንድነው? you have to calculate total valence ኤሌክትሮን ነው። ቶታል ቫላንስ ኤሌክትሮን ምን ታደርጋላችሁ ማለት ነው? ካልኩሌት ታደርጋላችሁ። ኤግዛምፕል ለምሳሌ የካርቦኔትን ሊቭ ስትራክቸር ለመስራት ብትፈልጉ የመጀመሪያ ስራችሁ የሚሆነው አቶሚክ ነምበር ይሰጣችኋል። አቶሚክ ነምበር እንድች ታደርጉና ቫላንስ ኤሌክትሮን ብቻ ትወስዳላችሁ። የካርበን 4 ነው። ኦክሲጅን ደግሞ አቶሚክ ነምበሩ 8 ነው። ስለዚህ 2 6ን ትወስዳላችሁ ማለት ነው። ግን ስንት ኦክሲጅን አላችሁ? 3። እቺን በ3 አብዟት። ይሄኛው አንድ ብቻ ስላለ በአንድ ታበዙታላችሁ። ሌላው ተጨማሪ ኤሌክትሮን እዚህ ላይ 2 አለች። ስታደርጉ ምንድነው የሚሆነው? 4 ሲደመር 18 ሲደመር 2 ይሆናል 24 ቶታል ነምበር ኦፍ ኤሌክትሮን አገኛችሁ ማለት ነው። ቶታል ነምበር ኦፍ ኤሌክትሮንን ካልኩሌት ካደረጋችሁ ይሄ ወሳኝ የሚባል ስቴፓችሁ ነው። ሁለተኛ ስቴፓችሁ የሚሆነው ምንድነው? ሴንትራል አተም መምረጥ ነው። ኤክሴፕት ሃይድሮጅን ኤንድ ፍሎሪን መጀመሪያ ላይ የምታገኙት ከሃይድሮጅን እና ከፍሎሪን በስተቀር መጀመሪያ የምታገኙት ኤሌመንት ሴንትራል አተም ይሆናል ማለት ነው። ሶ ሴንትራል አተሙ ካርበን ነው ማለት ነው። በሶስተኛ ደረጃ የምታደርጉ ምንድነው? ይህ ካርበን ወይም ሴንትራል አተሙ በምን ያክል አተሞች ባውንድ ተደርጓል ወይም ታስሯል የሚሆን ነገር ይዩት። ይሄው እዚች ላይ ይሄ እንደዚህ ታደርጉታላችሁ። ግን አንድ ሲንግል ቦንድ 2 ኤሌክትሮን ነው የሚወስደው። ዳብል ቦንድ ከሆነ ደግሞ 4 ኤሌክትሮን ይወስድባቸዋል። ትሪፕል ቦንድ ከሆነ ደግሞ 6 ኤሌክትሮን ይወስዳል ማለት ነው። አሁን ላይ ግን እኛ 3 ሲንግል ቦንዶችን ተጠቅመናል። እነዚህ 3 ሲንግል ቦንዶች ከቶታል ነምበር ኦፍ ኤሌክትሮን ላይ 6 እንደመቀነስ ነው ማለት ነው። 24 ሲቀነስ 6 ታደርጋላችሁ 18 ታገኛላችሁ ማለት ነው። ሌላኛው ስቴፓችሁ የሚሆነው አራተኛው ስቴፕ የሚሆነው ምንድነው? በቀጥታ የተረፋችሁን ኤሌክትሮን ሃይ ኤሌክትሮን ኔጋቲቭ ለሆነ ኤሌመንት 8 እስከሚሞላ 8 መሸከም የሚችል ከሆነ 8 እስከሚሞላ ኤሌክትሮን ተሰጡታላችሁ ማለት ነው። ስለዚህ ይሄ እዚህ ላይ 2 አለችው፣ ይሄም 2 አለው፣ ይሄም 2 አለው። እዚህ ላይ 6 ሰጠዋለሁ። ይሄም 6 ያገኛል፣ ይሄኛውም 6 ያገኛል ማለት ነው። አሁን ምን ያክል ኤሌክትሮን ቀረን? ጨርሰናል። 18 ሲቀነስ 18 0 ሆነ ማለት ነው። ከዚህ በኋላ የሚቀራችሁ ሊቭ ስትራክቸር ስትሰሩ ፋይናል ስቴፓችሁ
ኦክቴትን ቼክ ማድረግ ነው። ዳብል ቦንድ መስራት ካለበት ዳብል ቦንድ መስራት አለበት። ትሪፕል ቦንድ ከሆነ ትሪፕል ቦንድ መስራት አለባችሁ ማለት ነው። አሁን ለምሳሌ ሌሎቹ ኦክሲጅን ሁሉም 8 ይዟል። ነገር ግን ካርበን 6 ነው ያለው። ሶ ከሶስቱ አንደኛውን ብቻ ወደ መቀየር ትችላላችሁ፣ ወደ ዳብል ቦንድ መቀየር ትችላላችሁ ማለት ነው። ይሄኛው 3 አማራጭ አላችሁ። ይሄ አማራጭ ባይ ዘ ዌይ ሪዞናንስ ስትራክቸር ነው። ስለዚህ ይሄ ትክክለኛ ሉዝ ስትራክቸር ኦፍ ምን ሆነ ማለት ነው? ካርቦኔት ሆነ ማለት ነው። ስለዚህ ኢንትራንስ ኤግዛም ከመግባታችሁ በፊት በደንብ አድርጋችሁ ሉዝ ስትራክቸር መስራት መቻል አለባችሁ ማለት ነው። ሉዝ ስትራክቸር መስራት ከቻላችሁ ካሁን በኋላ የምነግራችሁ በጣም ወሳኝ የሚባሉ ጥቅሞች አሉ። እነሱ ጥቅሞችን በደንብ እዩ። ኢንትራንስ ኤግዛም ላይ የሚጠየቁ 11 ፖይንቶች አሉ። ሉዝ ስትራክቸር የቻለ ተማሪ ወደ 11 ጥያቄዎችን የመመለስ እድል አለው ማለት ነው። እንመልከት እያንዳንዳቸውን የሉዝ ስትራክቸር ጥቅሞችን እኔ ስለዚህ ሉዝ ስትራክቸር ድሮ ማድረግ ከቻላችሁ የመጀመሪያው ጥቅም ምንድነው የሚሆነው? ሉዝ ስትራክቸር መስራታችሁ ወይም ድሮ ማድረግ መቻላችሁ ኬሚካል ቦንዲንጉን ለማወቅ ያስችላችኋል። ዳብል ቦንድ ነው የያዘው ወይንስ ሲንግል ቦንድ ነው የያዘው ወይንስ ትሪፕል ቦንድ ነው የያዘው የሚለውን ነገር እንድትለዩ ያስችላል ማለት ነው። አንዱ ይህ ነው። ሁለተኛ ቦንድ ኦርደርን ለማወቅ ያስችላል ማለት ነው። ቦንድ ኦርደር ብለን የምንጠራው እዚህ ላይ የቦንድ አይነቱ ነው። ለምሳሌ ዳብል ቦንድ ነው ወይስ ሲንግል ቦንድ ነው የሚለውን ነገር ይነግረናል ማለት ነው። ማየት እንችላለን እዚች ላይ ለምሳሌ ቦንድ ኦርደር ለመስራት ከፈለጋችሁ ይሄንኛው ሰብስታንስ ይሄ ካርበን ሞኖክሳይድ ከሆነ በካርበንና በኦክሲጅን መካከል ያለው ትሪፕል ቦንድ ነው አይደለ? ስለዚህ ቦንድ ኦርደሩ ስንት ነው ማለት ነው? ቀጥታ ካልኩሌት ሳታደርጉ 3 ነው ማለት ትችላላችሁ። ዳያቶሚክ ከሆነ ዳያቶሚኮች መካከል ያለው ቦንድ ዳብል ቦንድ ነው ትሪፕል ቦንድ ነው ወይስ ሲንግል ቦንድ ነው የሚለው ነገር ይነግረናል ማለት ነው። ሉዝ ስትራክቸር መስራታችሁ ካርበን ዳይኦክሳይድ ለምሳሌ እንደዚህ ቢቀመጥላችሁ ቦንድ ኦርደሩ ይችን ፓርት ስትወስዱ ወይም ይሄኛውን ፓርት ስትወስዱ ቦንድ ኦርደር ምን ያክል ነው ማለት ነው? 2 ነው የምትሉት ማለት ነው። ስለዚህ ላርጅ ቦንድ ኦርደር አለው ማለት ሃይ ስቴብል ነው ማለት ነው። ስቴቢሊቲውንም በደንብ አድርጎ ይነግራችኋል ማለት ነው። ኦክሲጅን ሉዝ ስትራክቸር ስትሰሩ ይሄን ነው የምታገኙት። ቦንድ ኦርደሩ ቀጥታ ሳሰሩ ምን ያክል ይመጣ ማለት ነው? 2 ነው ማለት ነው። ይቺ ማየት ብቻ ነው። ስለዚህ ዳብል ቦንድ ከሆነ ቦንድ ኦርደር 2 ነው። ትሪፕል ቦንድ ከሆነ ቦንድ ኦርደር 3 ነው። ሲንግል ቦንድ ከሆነ ደግሞ ቦንድ ኦርደር ምንድነው ማለት ነው? 1 ነው ማለት ነው። ስለዚህ ይሄን ነገር በደንብ እንድናውቅ ያስችለናል ማለት ነው። ምን ሉዝ ስትራክቸር ድሮ ማድረግ መቻላችን። ፕሪዲክት ሞለኪላር ሼፕ ነው። ይሄ ደግሞ በጣም ወሳኝ ነው። ሉዝ ስትራክቸር ካሰራችሁ ጂኦሜትሪውን ማወቅ አትችሉም። ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪን መሰረት አድርጋችሁ ምን አይነት ሊነር ሼፕ ነው፣ ቤንት ነው፣ ትሪጎናል ፕላነር ነው ወይንስ ቴትራሃይድራል ነው የሚለውን ነገር መመለስ አትችሉም። ስለዚህ ሉዝ ስትራክቸር መስራት ግዴታ ነው ማለት ነው። በትክክል ሉዝ ስትራክቸሩን ከሰራችሁ ይሄንን ሞለኪላር ጂኦሜትሪውን አለም ደግሞ ሼፑን መለየት ትችላላችሁ ማለት ነው። ለምሳሌ ሚቴን ሉዝ ስትራክቸሩ ይሄ ቢሆን የሚቴን ሉዝ ስትራክቸር ይህ ነው እንበል። አሁን ሚቴን ይሄ ነው እንበል። ቀጥታ ሉዝ ስትራክቸሩ የሚቴን ይህ ከሆነ ተመልከቱ፣ ሉዝ ስትራክቸሩ ይሄ ነው። ስለዚህ ሼፑ ምንድነው ከተባለ AB4 ነው አቀማመጡ። ስለዚህ ሴንትራል አተም ኤ በ4 አተሞች ቦንድድ ሆኗል። በዚህ መሰረት ይሄ ቴትራሃይድራል ብለን እንድንመልስ ያስችለናል ማለት ነው። ሰልፈር ዳይኦክሳይድን ብትሰሩም ተመሳሳይ ነው። ለምሳሌ የሱም ሉዝ ስትራክቸሩ ይሄን ይመስላል። ሶ AB2E ነው። ኢ ሎን ፔር ነች። ሁለቱ ቦንድ ናቸው። እነዚህኞቹ ኦክሲጅን ናቸው። በሰፊው ማየት ትችላላችሁ ዩኒት 2 ላይ ግሬድ ሌቨል ላይ። ግን ዋናው ነገር እዚህ ላይ ሼፑን ይነግራል። አሁን ይሄ ቤንት ነው ማለት ነው። ስለዚህ ሞለኪላር ጂኦሜትሪ ለመለየት ያስችለናል በደንብ አድርገን እዚህ ላይ ማየት ያለብን። ሉዝ ስትራክቸር መስራት ሞለኪላር ጂኦሜትሪን እንድንሰራ ወይም እንድንለይ ያስችለናል ማለት ነው። ሌላው ሉዝ ስትራክቸር መስራታችሁ የሚሰጣችሁ ጥቅም ምንድነው? ሞለኪላር ጂኦሜትሪውን ወይም ሼፑን ይለያ ብለናል። ከዚህ በተጨማሪ ግን ሌላው ሉዝ ስትራክቸር ማወቃችሁ እጅግ በጣም ወሳኝ የሆነው ፖይንት እንድትለዩ ያስችላችኋል። ፖላሪቲ ማለት ነው። አንድ ሰብስታንስ ፖላር ነው ወይንስ ነን ፖላር ነው የሚለው ነገር አይዴንቲፋይ ለማድረግ ሉዝ ስትራክቸር መስራት ግዴታችሁ ነው ማለት ነው። እሱን ካልሰራችሁ ፖላሪቲ መለየት አትችሉም። ሴሚትሪ ነው ወይስ አንሴሚትሪ የሚለው ነገርም ማወቅ አትችሉም ማለት ነው። ስለዚህ ፖላሪቲን አይዴንቲፋይ ለማድረግ በጣም ወሳኝ ነው። ለምሳሌ ይሄን ውሰድ። ይሄንኛው ሚቴን ነው። ተመልከቱ። ሚቴን ይሄን አይነት አቀማመጥ አለው። በሴንትራል አተሙ ዙሪያ ያለው የአሬንጅመንት ኦፍ ኤሌክትሮን ወይም ዲስትሪቢዩሽን ኦፍ ኤሌክትሮን ኢኳል ነው ማለት ነን ፖላር ነው ማለት ነው። ይሄ ነን ፖላር ነው ማለት ነው። በት እዚህ ላይ
ሰልፈር ዳይኦክሳይድን ደግሞ ብትወስዱ ሉዊስ ስትራክቸሩ ይሄን ይመስላል። እዚህ ላይ ሎን ፔር አለች። በዚች ሎን ፔር ምክንያት አንኢኳል ሼሪንግ ኦፍ ኤሌክትሮን በሴንትራል አቶሙ ዙሪያ እንዲኖር ያደርጋል። በዚህ ምክንያት ይሄኛው ሰብስታንስ ፖላር ሆነ ማለት ነው። ስለዚህ ሉዊስ ስትራክቸር መስራት ፖላሪቲን በደንብ አይዴንቲፋይ እንድታደርጉ ያስችላችኋል። ፖላሪቲ አወቃችሁ ማለት ደግሞ ኢንተርሞሌኩላር ፎርስንም በዛው እንድታውቁ ያስችላል ማለት ነው። ስለዚህ ስድስተኛ የምናየው ምንድነው? አይዴንቲፋይ ዘ ነምበር ኦፍ ሎን ፔር ኤንድ ቦንድ ፔር። ሞለኪውሉ የያዘው የሎን ፔር መጠንና የቦንድ ፔር መጠንን ለማወቅ ግዴታ ሉዊስ ስትራክቸር መስራት አስፈላጊ ነው ማለት ነው። ሉዊስ ስትራክቸር ካልሰራችሁ ይሄን ነገር መመለስ አትችሉም ማለት ወይም መስራት አትችሉም ማለት ነው። ስለዚህ እስቲ ይሄን እንመልከት። ይሄኛው ሰብስታንስ ለምሳሌ ሰልፌት እንውሰድ። የሰልፌት ሉዊስ ስትራክቸሩ ይሄ ነው። እናንተ በአግባቡ መስራት ትችላላችሁ። ይሄ እኔ ራንደም ነው እየሰራሁላችሁ ያለሁት። ግን ምን ያክል አሁን ይሄ ሰልፌት አይሆኑ ምን ያክል ሎን ፔር እና ምን ያክል ቦንድ ፔር ይዟል ተብላችሁ ፈተና ላይ ሪስፔክቲቭሊ ብትጠየቁ የምትመልሱት ቶታል ሞለኪውሉ ከሆነ መደመር ነው። ምን ያክል ሎን ፔሮች አሉት? 12 ሎን ፔሮች አሉት። 12 ምን ሎን ፔር አለው መቁጠር ትችላላችሁ። 12 ሎን ፔር አለ። ቦንድ ፔሩ ደግሞ 4 ነው። 4 ቦንድ ፔር አለ። ቦንድ ፔር አለ ማለት ነው። ስለዚህ ይሄን ነገር በቀላሉ እንድትለዩ ያስቻላችሁ ምንድነው? ሉዊስ ስትራክቸር መስራት መቻላችሁ ነው ማለት ነው። ስለዚህ ሉዊስ ስትራክቸር እጅግ በጣም ጠቃሚ የሆነ ኢንትራንስ ኤግዛም ላይ ሳታውቁት መግባት የሌለባችሁ ቶፒክ ነው ማለት ነው። ሌላ አይዴንቲፋይንግ ሪዞናንስ ስትራክቸር ነው። ሪዞናንስ ስትራክቸር ማለት ይሄ ዲሎካላይዜሽን ኦፍ ኤሌክትሮን ነው። ላይክ ኦዞን ኤንድ ካርቦኔት ሪዞናንስ ስትራክቸር አላችሁ። ሶ ሪዞናንስ ስትራክቸሩ 2 ነው 3 ነው ወይንስ የለውም የሚለውን ነገር ለማወቅ ያስችለናል ማለት ነው። እንመልከት ይሄንኛውን። ለምሳሌ ካርቦኔትን ፋይናል ስቴፓችሁ ላይ ደርሳችሁ ሉዊስ ስትራክቸር ስትሰሩ ፋይናል ስቴፕ ላይ ደርሳችሁ እንበል። ይሄ እንደዚህ ነው አቀማመጡ እንበል። የመጀመሪያ አራተኛው ስቴፕ ላይ ሉዊስ ስትራክቸር ስትሰሩ የምታገኙት ነው። አሁን ይሄ ቶታል ያለውን ኤሌክትሮን ዲስትሪቢዩት አድርጋችሁ ግን ፋይናል ስቴፓችሁ ኦክቴትን ቼክ ለማድረግ ዳብል ቦንድ ያስፈልጋችኋል። ይሄን ዳብል ቦንድ ለመስራት ግን 3 አማራጭ አላችሁ። ይህ አማራጭ ነው ሪዞናንስ ስትራክቸር ብለን የምንጠራው። ስለዚህ ይሄ ከዚህ መስራት ይችላል መብቱ ነው። አድራሽ ደግሞ ወይም ከዚህኛው መስራት ይችላል ወይንም ከዚህኛው መስራት ይችላል ማለት ነው። ስለዚህ 3 አማራጮች አሉት። ከ3ቱ ባንዱ መጠቀም እንችላለን ማለት ነው። ይሄ አማራጭ ደግሞ ሪዞናንስ ስትራክቸር ብለን እንጠራዋለን። ሪዞናንስ ስትራክቸሩን ለመስራት ሉዊስ ስትራክቸር ግዴታ አስፈላጊ ነው ማለት ነው። ሌላ አይዴንቲፋይ ኢንተርሞሌኩላር ፎርስ ነው። እዚህ ላይ ኢንተርሞሌኩላር ፎርስ ያልኳችሁ እንዴት ነው? በመጀመሪያ ሉዊስ ስትራክቸር መስራታችሁ ፖላሪቲ እንድትለዩ ያስችላችኋል። ስለዚህ ለንደን ፎርስ ነው ያለው ወይንስ ዳይፖል ነው ወይንስ ሃይድሮጅን ቦንድ ነው ያለው የሚለው ነገር ለመለየት ግዴታ ሉዊስ ስትራክቸር በትክክል መስራት መቻል አለባችሁ ማለት ነው። ይህ ማለት ለምሳሌ ይሄ ሰብስታንስ አዮዲን እንውሰድ። አዮዲን ዳያቶሚክ ሞለኪል ነው። ሉዊስ ስትራክቸሩን ሰራችሁት። ሉዊስ ስትራክቸሩ ይሄን ነው የሚመስለው። የአዮዲን እንደዚህ ነው አቀማመጡ። ስለዚህ ይሄን ሉዊስ ስትራክቸር ወስዳችሁ ፖላር ነው ወይስ ነን ፖላር ከተባለ ሰብስታንሱ ነን ፖላር ነው ሆሞ አቶሚክ ሞለኪል ስለሆነ ማለት ነው። ስለዚህ ነን ፖላር ከሆነ ደግሞ ለንደን ፎርስ አለ ማለት ነው። ለንደን ፎርስ አለ ወይንም በነን ፖላር ሰብስታንስ መካከል ያለ ፎርስ ነው ለንደን ፎርስ ብለን የምንጠራው ማለት ነው። ሌላኛው ፖላር የሆነ ሰብስታንስ ላይክ ሰልፈር ዳይኦክሳይድ ደግሞ ከሆነ ይህ ዳይፖል ፎርስ ይኖረዋል ማለት ነው። ዳይፖል ፎርስ ይኖረዋል። ዳይፖል ስለዚህ ይሄን ዳይፖል መሆኑን እንድታውቁ ያስቻላችሁ ምንድነው ማለት ነው? ሉዊስ ስትራክቸር መስራት መቻላችሁ ነው ማለት ነው። ስለዚህ ሉዊስ ስትራክቸር እጅግ በጣም ጠቃሚ ርዕስ ነው ማለት ነው። 9ኛ የምንመለከተው ነው ፕሪዲክት ፊዚካል ፕሮፐርቲ ነው። አሁን ፖላሪቲ ካወቃችሁ ኢንተርሞሌኩላር ፎርስን በደንብ ከለያችሁ ፊዚካል ፕሮፐርቲያቸው እንድትለዩ ያስችላችኋል። ሶሊቢሊቲ፣ ቦይሊንግ ፖይንት፣ ሜልቲንግ ፖይንት እነዚህ ነገሮች ሁሉ የሚቆጣጠረው ኢንተርሞሌኩላር ፎርስ ነው። ኢንተርሞሌኩላር ፎርስ ደግሞ ለማወቅ ግዴታ ምን አይታችሁ ማለት ነው? ፖላሪቲን አይታችሁ ማለት ነው። ፖላር ነው ነን ፖላር ነው። ነን ፖላር ከሆነ ለንደን ፎርስ አለ። ለንደን ፎርስ ደግሞ ዊከስት ፎርስ ነው። ቦይሊንግ ፖይንቱም ያንሳል ማለት ነው። ሜልቲንግ ፖይንቱም ያንሳል። የዛ አይነት ሰብስታንስ ነን ፖላሮች የያዙት ኢንተርሞሌኩላር ፎርስ ዊክ ስለሆነ ፊዚካል ፕሮፐርቲያቸው ቦይሊንግ ፖይንት፣ ሜልቲንግ ፖይንት በጣም አነስተኛ ነው ማለት ነው። ስለዚህ ፊዚካል ፕሮፐርቲን ዲተርማይን ለማድረግ ያስችለናል ይሄኛው። ሌላ ምን ጨምረው ምንድነው እዚች ላይ የምናየው
የአስረኛ አፕላይንግ ዘ ኦክቴት ሩል ነው። አሁን ሉዊስ ስትራክቸር ስትሰሩ which molecule obey ኦክቴት ሩል ትባላላችሁ። ኦክቴት ሩል የሚያከብረው የትኛው ነው የማያከብረው የትኛው ነው ትባላላችሁ። ሶ ይሄን ለማወቅ ደግሞ ግዴታ ምን ያስፈልጋችኋል? ሉዊስ ስትራክቸር መስራት ያስፈልጋል ማለት ነው። ስለዚህ ሉዊስ ስትራክቸር አንዱ ወሳኝ ርዕስ እንደሆነ እየተረዳችሁ ነው ማለት ነው። የመጨረሻው አይዴንቲፋይንግ ሃይብሪዳይዜሽን በደንብ አድርጋችሁ እንዲለዩ ያስችላችኋል። ምን ሉዊስ ስትራክቸር ማለት ነው። ለምሳሌ እንውሰድ። ሉዊስ ስትራክቸሩ የካርቦኔት ቅድም እንዳያችሁት ይህን ይመስላል። ሃይብሪዳይዜሽኑን ለማወቅ ከፈለጋችሁ መቁጠር ብቻ ነው የሚጠበቅባችሁ። ስቆጥሩ እንዴት ነው? ሴንትራል አተሙ ዙሪያ ያለውን ቦንድ ፔር ኤሌክትሮንና ሎን ፔር ኤሌክትሮን ቁጠሩት። እዚህ ላይ ቦንድ ፔር ብቻ ነው ያላችሁ። እዚህ ላይ ይሄ ዳብል ቦንዱ እንደ አንድ ነው የምትቆጥሩት። 2 3 አለ። ስለዚህ አንድ ኤስ 2 ፒዎችን ይወስዳል ማለት ነው። 4 ቢሆንስ ሃይድሮጅን እዚህ ላይ ሃይድሮጅን ቁጠሩት። ይሄን 4 ነው ያለ። አንድ ኤስ 3 ፒ sp3 ነው ማለት ነው። ሌላው ካርቦን ዳይኦክሳይድ ለምሳሌ ሉዊስ ስትራክቸሩ እንደዚህ ነው። ሃይብሪዳይዜሽኑ ምን ሊሆን ይችላል ካላችሁ መውሰድ ትችላላችሁ። ቁጠሩት። ይሄን 1 2 ነው። ሶ sp ሆና ማለት ነው። ስለዚህ ሃይብሪዳይዜሽንን በቀላሉ እንዲታውቁ ያስችላል። ይህ ሁሉ የሉዊስ ስትራክቸር ድሮ ማድረግ መቻላችሁ እነዚህን አይነት ጥያቄዎችን እንድትመልሱ ያስችላችኋል። ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የጥናት ጊዜና የፈተና ጊዜ ይሁንላችሁ። መልካም ጊዜ